ውዴ አዲስ ቤተሰብ እንመሰርታለን እኔና አንቺ ሆነን ልጆቻችንን ይዘን ወደ ፓሪስ እንሄዳለን እዚህ ካለው ግርግር ከሁሉም ርቀን ደስተኛ እንሆናለን ቱርካን ምን ሆነሽ ነው ለምን ደነግጪው ምንም አይደለም እንዲሁ ድንገት ደንግጬ ነው ለዚህ ኮኖ ቱርካን ከዚህ መሄድ አለብን ምልሽ ፓሪስ ብትሆኚ አትደነግጭም ነበር ቱርካን ኮክሳል ወይዘሮ ቱርካን ኮክሳል አዎ እኔ ነኝ ምን ነው ችግር አለ እንዴ ከኛ ጋር መሄድ ይኖርብሻል እባክሽ እንሂድ ቆይ ወዴት ነው የምትወስዷት አለቃ ምንድነው የተፈጠረው ምንድነው ያጠፋችው ወይዘሮ ቱርካን ኮክሳል የእስር ትዕዛዝ ወጥቶባታል ቀሪውን ነገር ፖሊስ ጣቢያ ሄዳችሁ ማጣራት ትችላላችሁ እባክሽን ወይዘሮ ቱርካን ከኛ ጋር መሄድ ይኖርብሻል እባክሽን ምንድነው ከኔ የምትፈልጊው ቱርካንን ትተዋታለህ እስከ መጨረሻው ትፋታላችሁ ቱርካንና ልጄ ደስተኛ ሆነው ከልጆቻቸው ጋር ይኖራሉ ባልፈታት ምን ልታረጊ ካርታል ይሄንን ሁሉ ነገር ለምን እንደምታረጋ አውቃለሁ ለቱርካን ስትል ሁሉ ነገር ያረክ ያለው ቱርካንን ከልብ እንደምታፈቅራት አውቃለሁ ለቱርካን ስትል ምንም ታረጋለህ እኔ የምልህን ነገር ማታረግ ከሆነ ቱርካን ትታሰራለች በአንተ ምክንያት እስር ቤት ውስጥ ትበሰብሳለች ወይዘሮ ሩቻን እያስፈራራሽኝ ነው ማለት ነው ካርታል የማላረገው መስሎ ከሆነ በጣም ተሳስተሃል በአንድ ስልክ ጥሪ ቱርካንን ላሳስራት እችላለሁ ሶመር ልጆቹ ወደ ቤት ወስዶ የተቻኮለ ፖሊስ ጣቢያ መጥቶ የቱርካንን መውጣት እየተጠባበቀ ነው አቶ ሶመር ባለቤት ቃሏን ስታስጨርስ መጠበቅ ይኖርብሃል ወይዘሮ ቱርካን ቃልሽ እንድትሰጪ የፖሊስ ጣቢያ ደብዳቤ ደርሶልሽ ነበር አይደል አዎ ደርሶኛል ግን በጣም ከባድ ችግር ውስጥ ስለነበርኩ ልመጣ አልቻልኩም ወይዘሮ ቱርካን ምንም አይነት አስቸጋሪ ሁኔታ ውስጥ ብትሆኝም መተሽ ቃልሽን መስጠት ነበርብሽ ምናልባት ያንን ብታረጊ በዚህ ሁኔታ ወደዚህ አትመጪም ነበር ወይዘሮ ሩቻን የባለቤትሽ እናት ነች አይደል አዎ ነች አንቺ ከወይዘሮ ሩቻንና ከልጇ ከአቶ ሶመር ጋር በነበረች ጸብ ምክንያት ወይዘሮ ሩቻን የእግር ደብዳቤ አስፋ ነበር አይደል አዎ አስፋለች ግን እኛ ሰላም ነን እሺ ለመጨረሻ ጊዜ ወይዘሮ ሩቻን ያየሻት መቼ ነው እኔ እንጃ አላስታውስም ግን እዛው እሷ ቤት ውስጥ መሰለኝ መልካም ወይዘሮ ቱርካን ለማንኛውም ስንፈልግሽ እንጠራለን እዚህ ላይ ፈርመሽ መሄድ ትችያለሽ መሄድ ይችላልው አዎ መሄድ ትችያለሽ እዚህ ጋር ብቻ ፈርሚ ሩቻን ለካርታ ያቀረበችለት መደራደሪያ እንደሚቀበለው እርግጠኛ ሆና ሶመርና ቱርካን አንድ ላይ እንደሚሆኑ እርግጠኛ የሆነች የሚያድሩበትን ክፍል እንደ አዲስ እያሳመረችው ነው ካርታል ምን እንደማረግ ግራ ገብቶኛል ማን የመጣው ሶመር እዚህ ምን ትሰራለህ የምን ደብዳቤ ነው ለሶመር ቱርካን ምን ልታረግ እያሰብሽ ነው ቱርካን በፖሊስ ተይዛ ስትሄድ ሁሉ ነገር አበቃልኝ ብላ ተስፋ ቆርጣ ነበር ነገር ግን ፖሊሶቹ ለሩቻን ምርመራ ቃሏን ብቻ ወስዶ ለቋታል ቱርካን ግን አሁንም የተሰጣትን እድል ሳትጠቀም ለሶመር እውነቱን ከመናገር በድጋሚ ሶመርን ደብቃው ምንም እንደማታቅ ምንም እንዳልሰራ ሰው ጉዳዩን ቀለል አድርጋ ከሶመር ጋር ተያይዘው ወደ ቤት ይመለሳሉ የኡዛይ እናት ሙጂጋን ከሳዲቅ ጋር ጥሩ ግንኙነት ፈጥራለች በተመሳሳይ መንገድ ደግሞ ልጆቻቸውም እንዲሁ ጥሩ ግንኙነት ፈጥረዋል ነገር ግን አንዳቸው ስለ አንዳቸው ግንኙነት የሚያውቁት ነገር የለም ሳዲቅ የሙጂጋንን የምሳ ግብዣ ውለታ ሊመልስ እሱ ደግሞ በተራው ቤቱ ራት ጋብዟታል ቤተሰቡ ይህንን ጉዳይ ሰማ ሁሉም በሳዲቅ ላይ ያቆርፍ ይመስላል አባቴ የእናቴን ቦታ በሌላ ሰው ሊተካ ነው ነስሪንን ያረሳት እያለች ሙጂጋን ወደ ቤታቸው ስትመጣ ሁሉም የቤተሰቡ አባል ይቀበላታል ዶኑሽ ግን በአባቷ ላይ አኩርፋ ከክፍሏም ሳትወጣ ቀርታለች ዶኑሽ ዛሬ እንደምንገናኝ ቀጠሯችን አልተረሳም አይደል ኡዛይ በጣም ይቅርታ አድርግልኝ ዛሬ ላገኝ አልችልም አትቀልጂ ዶኑሽ ምን የመሰለ ቆንጆ ፒዛ ሰርቻለሁ ኡዛይ ላገኝ አልችልም ዛሬ ከቤት መውጣት አልችልም ከክፍሌ እንኳን አልወጣሁም ምን ተፈጠረ ዶኑሽ ደህና አይደለሽም እንዴ ደህና ነኝ ምንም አልሆንኩም ግን በቃ ልነግርም አልችለው ሌላ ችግር አለ ዶኑሽ ሁሉም ተሰብስበው አንቺን እየጠበቀሽ ነው ዶኑሽ አውቀሽ ነው እንዳላገኝሽ ፈልገሽ ነው አይደል እውነቴን ነው የዋሽው አይደለም በቃ ነገ የተለመደው ቦታ እንገናኛለን አሁን ስልኩን መዝጋት ይኖርብኛል በልቻው ዶኑሽ ምንድነው እዚህ ምሳሌው እታች እየጠበቁሽ እኮ ነው እዚህ መሆን ነው እንፈልገው ዶኑሽ ምን እያልሽ ነው ይሄ እንግዳ መናቅ ይመስላል አባትሽን ቢሆን አታሳፍሪው ቆይ ምንድነው የምትለው እናቴ በቃ እንደዚህ በቀላሉ ተረሳች ማለት ነው አባዬ የማይን ረስቷ በሌላ ሴት ተካት ማለት ነው ማንንም ብትሆን የእናቴን ቦታ ልተካችልም ማንንም ብትሆን ዶኑሽ
ሲጀመር እቺ ሴት ከአባትሽ ጋር ጓደኝነት ነው እንጂ ሌላ ነገር የላትም። ቢኖራትም አባትሽ ልክ አይደለም ማለት አንችልም። ምን እያልከኝ ነው? እማዬ እንደዚህ በቀላሉ ረስቷል ከሌላ ሰው ጋር መሆን አለበት ነው የምትለኝ? ቆይ ምን እያልክ ነው? 5 ዓመት ሙሉ አባትሽ እናትሽን እያሰበ ታሟል። እናትሽን እያለ ብቻ ተጎድቷል። እና አባትሽ ከዚህ ዓለም እንዲጎዳ ትፈልጊያለሽ? እባክሽ ዶኑሽ ወንድሜ የራሱን ሕይወት እንዲኖር ፍቀጅለት። ዶኑሽ እንዳኮረፈችና እንደተናደደች የእናቷን ልብስ ለብሳ ወደ ራቱ ጋር ትመጣለች። ሙጂጋንንም እየገላመጠችና ፊቷ እንዳዘፈዘፈች የራት ግብዣ ምሽቱ ያልፋል። ሩቻን ውዴ ሰሞኑን በአንቺ ምክንያት ሁላችንም ከባድ ጊዜያትን አሳልፈናል። ፈጣሪ ይመስገን አንቺም ተርፈሻል። ሁላችንም ረፍት ያስፈልገናል። ያንቺን ደህና መሆን ምክንያት በማድረግ ለአንድ ሳምንት ከከተማ ወጥተን ዘና ብለን ጥሩ የቤተሰብ ጊዜ አሳልፈን እንመለሳለን። ኦዛር ጥሩ ሐሳብ ነው፣ ግን እንደዛ አይሆንም። ምን እያልሽ ነው? ለምንድን ነው የማይሆነው? ብዙ መስራት ያለብኝ ስራ አለ። መጀመሪያ ስራዎችን ላስቀድም። ሩቻን ውዴ ስለ ድርጅቱ ከሆነ አትጨነቂ፣ እኛ ሁሉን ነገር እናስተካክለዋለን። ለአንቺም ለእኛም ቢሆን ረፍት ያስፈልገናል። ኦዛር እኔ በግሌ መጨረስ ያለብኝ በጣም አስፈላጊ ጉዳዮች አሉ። እነሱን ሳልጨርስ ደግሞ ምንም ማድረግ አልፈልግም። ቆይ ሩቻን በአደጋው ጊዜ ምን እንደተከሰተ አስታውሻለሽ? ሩቻን አትደብቅኝ፣ ሁሉን ንገሪኝ። በአደጋው ጊዜ ምን እንደተፈጠረ ታውቂያለሽ አይደል? ሩቻን ታውቂያለሽ? ሩቻን ታውቂያለሽ? እና ለምንድን ነው ዝም ያልሽው? ቆይ ሩቻን ምን እያደረግሽ ነው? ምን አስበሽ ነው? ሩቻን ይህንን ሰይጣናዊ ስራ የሰራው ማን ነው? ሩቻን ተናገሪ፣ ማን ነው ይህንን ያደረገው? ኦዛር አልነግረም፣ ይቅርብህ። ሩቻን ምን እያልሽ ነው? ትነግሪኛለሽ? ማን ነው ሊገልሽ የሞከረው? ኦዛር እባክህን አትልፋ፣ ለማንም ምንም አልናገርም። እኔ በራሴ የሚጨርሰው ጉዳይ ነው። ፖሊሶቹ ምርመራ እያደረጉ ነው። ማን ይህንን እንዳደረገ መድረሳቸው አይቀርም። የዛኔ ብታውቅ ይሻላል። አሁን ግን እኔ ምንም ልነግርህ አልችልም። ሩቻን ቆይ ለማን እየተከላከልሽ ነው? ማን ነው እሱ? ሊገልሽ የሞከረውን ሰው እንደገና እየተከላከልሽለት ነው? ሩቻን ማን ነው? ማዬ አባዬ እንዴት ናችሁ? ሶመር ልጄ እንኳን ደህና መጣ። አሁንማ ማዬ ደህና ሆነሻል። መቼ ነው ከዚህ የምትወጪው? በቅርቡ እወጣለሁ። ሶመር እናት ኦዛር ውሃ ብዬ ነበር እኮ፣ እባክህን በፍጥነት አምጣልኝ። ቱርካን ካርታል የወሰደባትን ደብዳቤ አገር ምድሩን እያሰሰች ነው። ቤቱን ሙሉ እያመሳቀለች ደብዳቤውን እየፈለገች ነው። ትልቁ ቤት ውስጥ እያንዳንዱ ቦታ ትፈልጋለች። አይለጋ ደውላ የእሷ መኖሪያ ቤት ውስጥ ታስፈልጋለች። ነገር ግን ደብዳቤውን ልታገኝ አልቻለችም። ያ ደብዳቤ ማለት ቱርካን በሚኔ መካሪነት ዳፍኒን ይዛ ከሀገር ልትጠፋ ስትል ቱርካን ለሶመር የጻፈችው ደብዳቤ ነው። በደብዳቤው ላይ ቱርካን ሩቻንን ልትገላት እንደሞከረች እያንዳንዱን ነገር ተናዛለች። ቱርካን ደብዳቤውን ሶመር ሳያገኝ በፊት ማግኘት አለብኝ እያለች እያፈላለገች በመጨረሻም ወደ ኋላ መለስ ብላ ስታስብ በሷ ቤት ውስጥ ጠረጴዛው ላይ አስቀምጣ መልሳ ማጣቷን ታስባለች። በሰዓቱ ደግሞ ቤት ውስጥ ከሷ ጋር የነበረው ካርታል ነበር። ቱርካን በደብዳቤው ፍለጋ ደክማ ከልጇ ከዳፍኒ ጋር ተያይዛ ተተኛለች። ሶመርም አምሽቶ መጥቶ ከነሱ ጋር ተቀላቅሏቸው ይተኛል። እቅፍቅፍ እንዳሉ ምሽቱ አልፎ ይነጋል። የሚኔ ልጅ ኪራዝ ደግሞ ጠዋት ላይ እነሱን ትቀላቀላለች። እንዴት ነበር ማታ የራት ዝግጅቱ? ቆንጆ ነበር ልጄ፣ ደስ የሚሉ ቤተሰቦች ነበሩ። አሪፍ እንደነበረ ፊትሽ ላይ ያስታውቃል። በጣም ደስተኛ ሆነሻል። ከኔ በላይ ግን ደስተኛው እንኳን አንተ ነህ። ቆይ ምን ያረክ ነው? መድኃኒቶችን እየዋጥክ አይደለም አይደል? እማዬ ዛሬ ቆንጆ ቀጠሮ አለብኝ፣ እዛ ለመሄድ መዘጋጀት ይኖርብኛል። ኦዛ እያናገርኩ እኮ ነው። ንገረኝ ልጄ፣ ምን ያረክ ነው? ለምንድን ነው መድኃኒቶችን ማትውጠው? እኔ ከዚህ በኋላ መድኃኒት አያስፈልገኝም። አሁን ትክክለኛ መድኃኒትን አግኝቻለሁ። አሁን ላይ እኔ በጣም ደስተኛና ጤናማ ሰው ነኝ። ይህን መድኃኒት እየዋጥኩ ደግሞ ዳግም በሽተኛ መሆን አልፈልግም። ምን እያልክ ነው ልጄ? ዶክተሩ ምንድን ያለው? አንድ ቀን እንኳን መድኃኒቱ መርሳት እንደሌለብህ ነግሯል። አንተ ግን ለ3 ቀን መድኃኒትን አልዋጥክም። ውዷ እናቴ በእኔ ተማመኝ። አሁን ላይ በጣም ደህና ነኝ። በተለይ እሷን ሳገኝ ደግሞ ሁሌም ደህና ነው የምሆነው። እማዬ የእኔ መድኃኒት እሷ ነች። ሌላ ምንም አይነት መድኃኒት አልፈልግም። ሁሌ በሽተኛ እንደሆንኩ ነበር የሚሰማኝ። እሷን ካገኘው በኋላ ጤናማ ሰው እንደሆንኩ ተሰማኝ። የልብ ምቴ ልክ እንደ አዲስ መምታት ሲጀምር ሰማሁ። ከልቤ መሳቅ ጀመርኩኝ። እሷን ካገኘው በኋላ በጣም ደስተኛ ሆኛለሁ። እማዬ ከዚህ በኋላ ዶክተር፣ መድኃኒት ምንም አልፈልግም። በቃ እሷ ብቻ ነች መድኃኒቴ። እሺ ማነች እቺ እንደ ንግሥት ያነገስካት ሴት? ማነች? እሱን እንኳን እማዬ ጊዜው ሲደርስ ብታውቂ ይሻልሻል። ለጊዜው አልነግርሽም። እሺ አንተ እንደፈለግ ደስ እንዳለ።
ወይዘሮ ቱርካን ካርታል ስብሰባ ላይ ነው አሁን መግባታችን በአስቸኳይ ማግኘት ይኖርብኛል ቱርካን መግባታችን ቱርካን ምንድነው ችግር አለ እንዴ ቱርካን መነጋገር አለብን ካርታል መነጋገር አለብን ቱርካን ስለ ፍቺው ጉዳይ ከሆነ ምንም አታስቢ ሁሉንም ነገር ይኸው ከጠበቃዬ ጋር እያወራሁ ነው በቅርቡ እንፋታለን ካርታል ለሱ አመሰግናለሁ ግን ሌላ ማውራት ያለብን ጉዳይ አለ አንድ አስፈላጊና አንገብጋቢ ጉዳይ አለ ጠበቃ በጣም ይቅርታ አድርግልን አንዴ ብቻችንን ተውን ካርታል ደብዳቤው አንተ ጋር ነው አይደል ለሶመር እናቱን ልትገይ እንደሞከርሽ የተናዘዝሽበት ደብዳቤ ምን አነበብከው ካርታል አዎ አነበብኩት ምን ነው ችግር አለ እሺ ደብዳቤውን ስጠኝ አልሰጥሽም ቱርካን ካርታል እባክህን ደብዳቤውን ስጠኝ ያንን ደብዳቤ ሶመር ማግኘት የለበትም ምንም አታስቢ ሶመር ማይደርስበት ደህንነቱ የተጠበቀ ቦታ ነው ያረኩት ካርታል በቃ ደብዳቤውን ስጠኝ ደብዳቤው የኔ አይደል ደብዳቤውን ስጠኝ ብያለሁ ደብዳቤውን ስጠኝ ምንድነው ነገሩ ቱርካን ባልሰጥሽስ ምን ልታረጊ ልክ እንደ ሩቻ ልታረጊኝ ነው ካርታል በእውነት በጣም ታሳፍራለህ ቆይ ምን ማለታችሁ ነው በየቀኑ እዚህ በር ላይ መቆም አለብኝ ማለት ነው በየቀኑ መታወቂያ ማሳየት አለብኝ ማለት ነው ወይዘሮ ሲቪ ላይ እባክሽን ይሄ ግዴታችን ስለሆነ ነው የምናደርገው ምን ማለታችሁ ነው ልጄ እኮ እዚህ ነው የሚሰራው የካርታል ቀኝ እጅ ነው እዚህ እኮ ነው የሚሰራው ልጄ እዚህ ቢሮስ ባለስልጣን ነው እናንተ እኔን በር ላይ ታስቸግራላችሁ አይደል ቆይ ለዚህ ዋጋችሁን ታገኛላችሁ ሰላም ውድ የቃና መሳጭ ቤተሰቦች እንዴት ናችሁ እንዴት ቆያችሁልኝ ለዛሬ ያሰናዳውላችሁ የወፍ ጎጆ ተወዳጁ ድራማ ክፍል 101 ይመስል ነበር እንዴት ነበር ሐሳብ አስተያየት ያስቀምጡ በቀጣይ ክፍልስ ምን ይከሰት ይሆን ሁሉንም አብረን እንመለከት ይሆናል ይሄ ተወዳጅና ተናፋቂ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ የቪዲዮዎችና የወፍ ጎጆ ተወዳጁ ድራማ በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ ሁላችሁም ደግሞ ቪዲዮዎቻችንን ላይክ ማድረግ በፍጹም እንዳይዘነጋ ላይክ ባረጋችሁ ቁጥር የምንለቃቸው ቪዲዮዎች በጠቅላላ ቀደም ብሎ ወደ እናንተ ጋር ይደርሳሉ ስለሁሉም እስከ መጨረሻ ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ኩፋንካውት ደጋ ይለፎት አገሬ ሰላም ትሁን